ሰላም ጤና ይስጥልኝ ወደ ፋስት ሬል ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ፣ ህወሓት በመጨረሻም ሸብረክ ብሏል። ከፌዴራል መንግስቱ በላይ አቅም አለኝ ሲል የነበረው የደብረጽዮን ቡድን ያለ አማራ ድጋፍ ብልጽግናን አሸንፈን ወደ 4 ኪሎ መድረስ የማይታሰብ መሆኑን በጀነራሎቹ በኩል በአደባባይ መናገር ጀምሯል። የቀድሞ የሜቴክ ኃላፊም ሜጀር ጀነራል ክንፈ ዳኘው ከመተባበር ውጭ አማራጭ የለንም ሲሉም ለእነ ሞንጆሪኖ ቁርጡን ነግረዋል። ወዲህ ደግሞ ቡድኑ በአወዛጋቢ ግዛቶች ላይ ይዟቸው የነበራቸውን አቋማት ማለዘብ የጀመረ ሲሆን የትግራይ ግዛቶችን በኃይል ማስመለስ እንደማይቻልም እየገለጸ ይገኛል። በሌላ መረጃ ሻዕቢያ ትልቅ መርዶ ሰምቷል። የአሜሪካ ወታደራዊ አቅሞች በኢትዮጵያ እጅ እየገቡ መሆኑ ለጽምዶ ከባድ ራስ ምታት ሆኗል። የአሜሪካ ከፍተኛ ጀነራሎች አዲስ አበባ መመላለስ ሲያበዙ ባሉበት ወቅት የኢትዮጵያ አሜሪካ ወታደራዊ ጥምረትም ሻዕቢያን ማስደንገጡን ከአስመራ የሚወጡ መረጃዎች አመላክተዋል። በዝርዝር የምንመለከተው ጉዳይ ይሆናል። ላይክና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ህወሓት የህልውና ትግል ነው በሚል የገባበት የጦርነት ዝግጅት ከጦርነቱ መጀመር አስቀድሞ መፈረካከስ ማብዛቱ ቡድኑ ከፍተኛ ድንጋጤ ውስጥ ማስገባቱ የተነገረ ሲሆን መከላከያ ሰራዊት በቡድኑ ወታደራዊ ይዞታዎች፣ ታጣቂዎችና መሳሪያ መከማቻዎች ላይ እየወሰዳቸው የሚገኙም ተደጋጋሚ የድሮን ጥቃቶችም ህወሓት ለዓመታት የተዘጋጀበትን አቅሞቹን እያሳጣ እንደሚገኝ እየተነገረ ይገኛል። ከሽሬና እስከ አላማጣ፣ ከአንደርታ እስከ ዛላምበሳ አየር ኃይል በወሰዳቸው ስኬታማ የድሮን ጥቃቶችም እስከ 70 በመቶ የሚሆኑ ወታደራዊ ትጥቁና የመሳሪያ ማከማቻም ከጥቅም ውጭ መደረጉ የእነ ደብረጽዮን ስብስብ በመጨረሻም ፊቱን ወደ ትብብር በማዞር ሌሎችን ታጣቂዎች ድጋፍ ወደ መጠየቅ መድረሱም የህወሓት አሁን ያለበት ትክክለኛ ቁመና የሚያሳይ መሆኑን እየተነገረ ባለበት ወቅትም ከፍተኛ ጀነራሎቻቸውም ጦርነቱን ብቻችንን ማሸነፍ አንችልም የሚል እውነታ በአደባባይ ጭምር መናገር ጀምረዋል። 11ኛው ሰዓት ላይ የቆሙት የህወሓት ጀነራሎችም ያለ አማራ ድጋፍ ማሸነፍ እንደማይችሉም ገብቷቸዋል። ከፍተኛ ቅዠት ላይ መሆናቸውን ከረፈደም ቢሆን የተረዱት አመራሮቹም ለሰራዊቱና ለህዝቡ ቁርጡን እየተናገሩ መሆናቸውም የተሰማ ሲሆን ከኢትዮጵያ ጋር ጎረቤት ለመሆን እየሰራ ነው በሚል አክራሪ ንግግራቸውም የሚታወቁት ጭምር ከኢትዮጵያውያን ኃይሎች ጋር ተባብረው ከመስራት ውጭ አማራጭ የለንም ማለት ጀምረዋል። በሌላ በኩል ደግሞ ያለምንም ፍርሃት እንዲዋጋ በሚል ሂሳብ ከፍተኛ ሁኔታ የአደንዛዥ እጽ ተጠቃሚ እንዲሆን የተደረገው ታጣቂ ኃይልም ከቁጥጥር ውጭ መሆን መጀመሩ የተሰማ ሲሆን ራያ ጫፍ ላይ የሰፈረው ሰራዊትም ጦርነቱ ሳይጀመር እርስ በርሱ ከባድ ግጭት ውስጥ መግባቱ ለመቀሌ አስደንጋጭ መሆኑ ተነግሯል። ሜቴክን በሚመሩበት ወቅት በመቶ ሚሊዮኖች ሙስና አስዘፍቀዋል በሚል ዓመታትን በእስር ላይ ያሳልፈው በምህረት የተለቀቁት ሜጀር ጀነራል ክንፈ ዳኘውም ህወሓት ብቻውን ጦርነቱን ለመሸከም አቅም እንደሌለው ያመኑ ሲሆን ብልጽግናን ለማዳከም በሚረዳ መልኩ ከአማራ ጋር በመተባበር ውጭ አማራጭ እንደሌላቸውም አክለው ገልጸዋል። በመጨረሻም ከአማራ ህዝብ ጋር እንኳን ወዳጅ መሆን ጎረቤት መሆን አይቻልም በሚልና ትግራይ በሙሉ አቅሟ የምትሰራው ከኢትዮጵያ ተገንጥላ ራሷን የቻለች ሀገር ለመሆን መሆኑን በየመድረኩ ሲናገሩ የሚደመጡት ቁልፍ የህወሓት ወታደራዊ አመራሮችም ብልጽግናን ለማሸነፍ ከአማራ ጋር ከመተባበር ውጭ አማራጭ የለንም ሲሉ ተደምጠዋል። በአንድ ህወሓት ቅርብ በሆነ በዲጂታል በይነ መረብ ሚዲያ በኩል ቀርበው ቃለ ምልልስ ያደረጉት ሜጀር ጀነራል ክንፈ ዳኘው የኢትዮጵያ መንግስት ስልጣን ጊዜያዊ ለማራዘም ከክልል ክልል የእርስ በርስ ጦርነት እንዲነሳና ቀጠናዊ ትርምስ በመፍጠር ከሀገር አልፎ ለምስራቅ አፍሪካም አሳሳቢ ደረጃ ላይ መድረሱን የገለጹ ሲሆን ቀጠናውን የብልጽግና መንግስት ደቅኖበታል ካሉት ስጋትም ነፃ ለማውጣት ብሔር ብሔረሰቦች የፈጠሩትን ጥምረት አጠናክሮ መቀጠል እንደሚገባ ያሳሰቡት ጀነራሉ አካባቢውን ከትርምስ ነፃ ለማውጣትም ስርዓቱን መቅበር የመጨረሻ መፍትሄ ነው ሲሉም ተደምጠዋል። የትግራይ ሰራዊት ይህንን ግዳጅ ከሌሎች ኢትዮጵያውያን ጋር ሆኖ ለመፈጸም አስተማማኝ ቁመና ላይ እንደሚገኝ የገለጹት ጀነራሉም በፌዴራል መንግስቱ በኩል የትግራይና የአማራ ህዝቦችን ለማጋጨት ከፍተኛ ወጪ ተመድቦበት እየተሰራ ነው ሲሉም ክስ አቅርበዋል። የአማራ ህዝብ ከትግራይ ህዝብ ጋር አብሮ ለዘመናት የኖረና የተዋለደ ወንድም ህዝብ መሆኑን የሚገልጽ በሁለቱ ህዝቦች ላይ የሚያተኩር ሰፋ ያለ ቃለ ምልልስ በሰጡበት በዚህ ቃለ ምልልስም ህወሓት የብልጽግና መንግስትን ለማስወገድ ከአማራ ህዝብ ጋር ከመተባበር ውጭ አማራጭ እንደሌለው አክለው ገልጸዋል። ጀነራሉ ከወታደራዊ ትብብር ባሻገርም የህዝብ ለህዝብ ግንኙነቶችን አጠናክሮ ማስቀጠል እንደሚገባም በቃለ ምልልሱ ወቅት አሳስበዋል። ይህ በእንዲህ እንዳለም ጦርነቱን ከፊቱ እንዲመራ ግዳጅ የተሰጠውና ራያ ጫፍ ነው የጦርነቱን መጀመር ፊሽካ እየጠበቀ የሚገኘው የህወሓት ጦርን በከፍተኛ የአደንዛዥ እጽ ሐሺሽና ጋንጃ ሱስ ውስጥ መዘፈቁን ተከትሎ በካምፖች ውስጥ ከባድ ትርምስ መነሳቱ ተሰምቷል። ጦርነቱ ሲጀመር ምንም ፍርሃት ሳይሰማቸው እንዲዋጉ በሚል ከሚበሉት ምግብና መጠጥ ጋር ተቀላቅሎ በሚሰጣቸው አደንዛዥ እጽ ምክንያት ከቁጥጥር ውጭ እየሆኑ መምጣታቸው የተነገረ ሲሆን ታጣቂዎቹም እርስ በርሳቸው በመደባደብ ላይ መሆናቸው የተሰማ ሲሆን ድብድቡም የተኩስ ልውውጥ እስከ ማድረስም የሚደርስ መሆኑን የገለጹት ምንጮቹም በርካታ ታጣቂዎችን መገደላቸው ተሰምቷል። የአካባቢው ታጣቂዎች አመራሮችም ወደ ካምፑና አርሚ አዛዦች ጉዳዩን አስመልክቶም የላኩት ሪፖርት እንደሚያሳየውም ታጣቂዎቹ እጹን በመውሰድ ራሳቸው መቋጠር አቅቷቸው እርስ በርሳቸው በሚፈጥሩ ግጭትን በራሳቸው አካላት ላይ ጉዳት እያደረሱም ይገኛሉ። በቀጣይ መረጃ
ኢትዮጵያን ከቀይ ባህር ተሳትፎ ለማራቅ ከታሪካዊ ጠላቶችና ከውስጥ ታጣቂዎች ጋር እጅና ጓንት ሆኖ እየሰራ የሚገኘው ሻዕቢያ ከአሜሪካ ጋር ጀምሮት የነበረው ዲፕሎማሲያዊ መለሳለስ ሙሉ በሙሉ ተቋርጧል። የትራምፕ አስተዳደር በቀይ ባህር አጠቃቀም ዙሪያ አስመራና አዲስ አበባን ለማስታረቅ ተጨባጭ እርምጃዎችን ጀምሮ የነበረ ቢሆንም በሻዕቢያ ድርቅና ምክንያት ጥረቶቹ ከግብ ሳይደርሱ ቆመዋል። በአንጻሩ የአሜሪካ ከፍተኛ ጀነራሎች አዲስ አበባ መመላለስ መብዛታቸው ደግሞ ለሻዕቢያ መርዶ ይዞ እየመጣ ነው። በትግራይ ጦርነት ወቅት ሻክሮ የነበረው ኢትዮጵያና አሜሪካ ዲፕሎማሲ መታደሱን ተከትሎም በኢትዮጵያ ላይ የጣሉ ማዕቀቦች ሙሉ በሙሉ ተነስተዋል። ሁለቱ ሀገራትም ወታደራዊ ትብብራቸውን ለማሳደግ በተፈራረሙ ስምምነት መሰረትም የኢትዮጵያ መከላከያ ኃይልን ለማዘመን በሚደረገው ጥረት ውስጥ የአሜሪካ አስደናቂ ወታደራዊ አቅሞች ቀስ በቀስ በኢትዮጵያ እጅ እየገቡ መሆናቸው በግልጽ የታየ ይገኛል። ግብጽና እስራኤልን ጨምሮ በርካታ ለአሜሪካ ቅርበት ያላቸው ሀገራት እንዳይታጠቁት የተከለከሉት አሜሪካ ሰራዊት ዘመናዊ ጦር መሳሪያዎችና የአየር ኃይል አውሮፕላኖች በኢትዮጵያ እጅ እየገቡ መሆናቸው የታወቀ ሲሆን በቀንና በሌሊት አስደናቂ ውጊያ የሚያካሂዱት እንደ FF-95 ድሮንን ጨምሮ AH-64 አፓች ሄሊኮፕተሮች የመሳሰሉትን የአምስተኛ ትውልድ የውጊያ ቴክኖሎጂዎች በኢትዮጵያ እጅ መግባታቸው ይታወቃል። ኢትዮጵያና አሜሪካ በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት ተከትሎም የኢትዮጵያ መከላከያ አቅም የማሳደጉ ስራ ተጠናክሮ የቀጠለ ሲሆን መነሻውን ከሮድ አይላንድ ያደረገው የአሜሪካ መከላከያ ቡድን በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀምሯል። መከላከያ ሰራዊት እንዳስታወቀውም ስልጠናው ትናንት ሐምሌ 11 ቀን የተጀመረ ሲሆን በወታደራዊ ተልዕኮ ወቅትም በሰብአዊ መብቶች አያያዝና በዓለም አቀፍ ሕጎች ወታደራዊ ሕጎች አጣብቅ ዙሪያም የሚያጠነጥን ነው ተብሏል። ኢትዮጵያ ለቀጠናው ሰላም እየተጫወተች ላለችው ሚናም በርካታ ሀገራት መሰል የስልጠና ዘርፍ በትብብር እየሰሩ ሲሆን አሜሪካም ከኢትዮጵያ ጋር ባደረገችው ስምምነት መሰረት የተለያዩ ስልጠናዎችን በሁለትዮሽ ትብብር በጋራ ተጠቃሚነት እየሰጠች ትገኛለች ተብሏል። በቀጠናው ኢትዮጵያ እየፈጠረች ባለው መልካም ተጽዕኖ ተሰሚነቷ እያየለ መምጣቱ የተገለጹት መከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ በአፍሪካ ቀንድ ያለው አለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳታቸው ሀገራት ለጋራ ተጠቃሚነት ከኢትዮጵያ ጋር እየሰሩ ነው ብለዋል። ሀገራቱ ስልጠና መስጠት ብቻ ሳይሆን እኛ ጋር ያለውን የካበተ ልምድ ይወስዳሉ ያሉ ዳይሬክተሩም የጀመሩት ወታደራዊ ስልጠና ኢትዮጵያ በአፍሪካ ህብረትና በሌሎችም የሰላም ማስከበር ተልዕኮዎች ወቅት ግዳጅ በተለይም በፈንጅ አወጋገድ፣ በወታደራዊ እንቅስቃሴዎች ወቅት በሰብአዊ መብትና በዓለም አቀፍ ህጎች አጣበቅ ዙሪያም አዲስ እውቀት የሚፈጠር ስልጠና መሆኑን ተነግሯል። ሌተናል ኮሎኔል ዘካሪያስ ስልጠናው የሁለቱን ሀገራት ወታደራዊ ተግባራቱን በበለጠ ውጤታማ በሆነ መንገድ ለማቀድና ለመወጣት እንደሚያግዝም ጠቅሰዋል የተባለው። በመጨረሻም ዛሬ ማልዳ በሆርሙዝ በኩል ለማለፍ የሞከረ ነዳጅ መርከብ ምንነቱ ባልታወቀ ተወንጫፊ መመታቱን የዩናይትድ ኪንግደም ባርና ትራንስፖርት አስታወቀ። ዩኬኤምቲ ባወጣው መግለጫም የኩባንያው ደህንነት ባለሙያዎች በሆርሙዝ ወሽመጥ በኩል ለማለፍ ሲሞክር መርከቡ ባልታወቀ ተወንጫፊ መመታቱን አስታውቋል። በጥቃቱም የመርከቡ ሞተር የተመታ ሲሆን ሰራተኞች ላይም ጉዳት ደርሷል ተብሏል። የመርከቡ አቃሪ ሰራተኞችም በኦማን ባህር ዳርቻ ጠባቂዎች ድጋፍ እየተደረጋቸው መሆኑም ጨምሮ ተገልጿል። ባለስልጣናቱም ክስተቱን ለማጣራት እየሞከሩ ሲሆን በጥቃቱ አካባቢ ላይ ስለደረሰ ተጨማሪ ጉዳትም ምንም የተባለ ነገር የለም። ዩኬኤምቲም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ መርከቦችም ጥንቃቄ እንዲያደርጉና አጠራጣሪ ነገር ሲመለከቱም እንዲያሳውቁ መክሯል። አሜሪካና ኢራን ጦርነት ከተጀመረ ወዲህም የሆርሙዝ ወሽመጥ ላይ ያለው ውጥረትም ተጠናክሯል። ኢራን ወሽመጡን ሙሉ በሙሉ መዝጋቷን ተከትሎም የዓለም ነዳጅ አቅርቦትም ተስተጓጉሏል። ዋሽንግተንና ቴህራን በሚያደርጉት ንግግርም ወሽመጡን ዳግም ለማስከፈት ዋነኛ አጀንዳ ሆኗል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ፣ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥላችሁ ጃምጃሻችን እስካሁን ያዳምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።